አንድ ህልም የብዙ ዓመታት ድካምና የቤተሰብ ትልቅ ተስፋ በአንድ ቅስፈት በአንድ ያልተጠበቀ አሰቃቂ አጋጣሚ እንደ ጭስ በኖ ሲቀር የሚያስከትለውን መሪር ሐዘን መገመት አይከብድም። በዛ ምሽት የሰከንዶች አለመግባባት ነፍስን ይነጥቃል፣ የቃላት ምልልስ ገዳይ መሳሪያን ያማዝዛል ብሎ ያሰብ አልነበረም። ወጣት ማሪዮን ጸጋዬ የ26 ዓመት ዕድሜ ያላት ገና የህይወት ንጋት ላይ የነበረች ብሩህ ኮከብ ነበረች። በቤተሰቧ ታሪክ ውስጥ የመጀመሪያዋ የኮሌጅ ተመራቂ በመሆን የቤቷን ደጃፍ በደስታና በኩራት የሞላች በሕክምናው ዘርፍ ሰዎችን ለመርዳት ትልቅ ሕልም ያነገበች ትጉ ወጣት ናት። ነገር ግን ያ ሁሉ የነገ ተስፋ፣ ያ ሁሉ ያበበ ህልም በካሊፎርኒያ ፍሬዚኖ ከተማ በድንገት ከሰማዩ ስር ተቀጨ። የካሊፎርኒያዋ ምሽት የደስታና የስብሰባ ሰዓት ነበረ። ፋሪዞኖ በሚገኝ አንድ ቤት ውስጥ ድግስ ላይ በተከሰተ ጥቂት የቃላት አለመግባባት የታጠቀ አካል ባላሰቡት ሁኔታ ያነጣጠረው ጥይት የዚችን ምስኪን ወጣት ህይወት ቀጠፈ። በቦታው የነበሩ ጓደኞቿ ህይወቷን ለማዳን ያደረጉት የሞት ሽረት ትግል፣ የህክምና ባለሙያዎችም እርሷን ለመታደግ ያደረጉት ጥረት ሁሉ በሚያሳዝን ሁኔታ ፍሬ ሳይዝ መቅረቱ ያልታሰበ ከባድ ድንጋጤና ሐዘንን አስከተለ። የህክምና ባለሙያ ሆና የሰዎችን ህይወት ልታድን የነበረችው ማሪዮን ራሷ በህክምና ማዕከል ውስጥ የመጨረሻውን የህይወት እስትንፋሷን ተነጠቀች። ይህ አሰቃቂ ድርጊት ከተፈጸመ በኋላ ተጠርጣሪዋ ከአካባቢው ለመሰወር ብትሞክርም የፖሊስ መርማሪዎች ባደረጉት ፈጣን ክትትል በቁጥጥር ስር መዋሏ ተሰምቷል። ነገር ግን ጥያቄው እዚህ ጋ ነው። በዛ ምሽት በትክክል ምን ተከሰተ? ለአንድ ወጣት ህይወት ማለፍ ምክንያት የሆነው ያ ከንቱ የቃላት ጭቅጭቅ መነሻው ምን ነበር? የ24 ዓመቷ ተጠርጣሪ ስማናት። በዛሬው መሰናዷችን የመላው ኢትዮጵያንንና የአካባቢውን ማህበረሰብ ልብ የሰበረውን የዚች ብሩህ ወጣት አሳዛኝ ታሪክ፣ የፖሊስ መርማሪዎችን የምርመራ ውጤትና በምሽቱ የተከሰተውን የተሸሸገውን እውነት እንነግራችኋለን። በሌላ በኩል የህፃናት ሳቅና ጨዋታ በሚሰማበት ደህንነቱ የተጠበቀ የህፃናት ማቆያ ውስጥ እንዲህ ያለ ዘግናኝ ድርጊት ይፈጸማል ብሎ በማይታሰብበት ቦታ የደረሰው አሰቃቂ አደጋ እጅግ አሳዛኝ ሆኗል። በአሜሪካ ሚኒሶታ ግዛት የሚገኝ አንድ የህፃናት ማቆያ ድንገት ወደ ደም ምድርነት ተቀየረ። እዛው ቤት ውስጥ የሚኖረው የ41 ዓመቱ አባት የገዛ ባለቤቱንና የ7 ዓመት ዕድሜ ያለውን ህፃን ልጁን ህይወት ካጠፋ በኋላ ለራሱም አራራም። ነገር ግን አሰቃቂው ታሪክ በዚህ ብቻ አላበቃም። ይህ አባት አረመኔያዊ ድርጊቱን በፈጸመበት ወቅት በማቆያው ውስጥ 6 ትናንሽ ህፃናት ነበሩ። ነገሩን ግራ አጋቢ እንዲሆን ያደረገው ሌላኛው ጉዳይ ደግሞ በተመሳሳይ ሰዓት በሌላ ከተማ የተፈጸመው አሳዛኝ ድርጊት ነው። ለመሆኑ ቤተሰብ ልጁን አምኖ አስቀምጦ በሄደበት የህፃናት ማቆያ በዛ ጠዋት በትክክል የተከሰተው ምንድን ነው? ፖሊስ በቦታው ሲደርስ ያየው ዘግናኝ እውነትስ ምን ይመስላል? የመላው አሜሪካ ማህበረሰብን ያሳመመው የዚህ አሰቃቂ ወንጀል ምንነት ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ዶክተሯ ላይ ስለደረሰው ድንገተኛና አሳዛኝ ግድያ እንዲሁም ህፃናት ማቆያው ስለተፈጠረው ዘግናኝ ክስተት የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ነሐሴ 8 ቀን 2026 ዓ.ም የአሜሪካዋ ካሊፎርኒያ ፍሬዚኖ ከተማ የለመደችውን የምሽት ጸጥታ ተጎናጽፋለች። በፍሬዚኖ ስቴት ዩኒቨርሲቲ በትምህርቷ ጎበዝ የነበረችው በቤተሰቧ ታሪክ ውስጥም የመጀመሪያዋ የኮሌጅ ተመራቂ በመሆን ትልቅ ታሪክ የሰራችው የ26 ዓመቷ ወጣት ማሪዮን ጸጋይ ከወዳጆቿ ጋር አብራ ለማሳለፍ ወዳዘጋጀችው የቤት ውስጥ ድግስ አመራች። በዚያ ምሽት ሳቅና ጨዋታ በሞላበት ግቢ ውስጥ የወደፊት ህልሟን የሚያበሩ ስሞችና እቅዶች ይነሱ ነበር። በልብና ቀዶ ጥገና ሆስፒታል ውስጥ እንደ አካል ብቃት ህክምና ረዳት ሆና የምትሰራው ማሪዮን ሰዎችን የመርዳትና የህክምና ባለሙያ የመሆን ትልቅ ህልም ነበራት። ነገር ግን ያ ምሽት የደስታ ሳይሆን የህይወቷ የመጨረሻ ምዕራፍ ይሆናል ብሎ ያሰብ አልነበረም። ምሽት 3 ሰዓት ከ20 ገደማ ድግሱ ላይ ያልታሰበ ውጥረት ተከሰተ። በማሪዮንና በ24 ዓመቷ ኔማዲያን ነክልስ መካከል የተነሳው የቃላት ጭቅጭቅ በሰከንዶች ውስጥ ወደ አሰቃቂ ሁኔታ ተቀየረ። በድንገት የተተኮሰው ጥይት የምሽቱን ጸጥታ ሲሰባብረው የማሪዮን ህልም በዛው ስፍራ ላይ ወደቀ። የተደናገጡት ጓደኞቿ ደሟ እየፈሰሰ ያለችውን ማሪዮን በመኪና ጭነው ወደ ህክምና ተቋም ለማድረስ በረሩ። የሞት ሽረት ትግል አደረጉ። በመንገድ ላይ ሳሉም ድንገተኛ አደጋ መከላከል ቡድኖችን አግኝተው ፈጣን እርዳታ ቢደረግ
ቢደረግላትም የደረሰባት የጥይት ቁስል እጅግ ከባድ በመሆኑ በማህበረሰብ ሪጅና ሜዲካል ሴንተር ውስጥ ህይወቷ ሊተርፍ አልቻለም። በሌላ በኩል ጥይቱን ተኩሳ ከአካባቢው የተሰወረችው ኔማዲያ ነክልስ ከ2 ሰዓት በኋላ ምሽት 5 ሰዓት ገደማ አካባቢ በአቅራቢያው በሚገኝ ዊንድስ ፈጣን ምግብ ቤት ውስጥ በፖሊስ ቁጥጥር ስር ዋለች። አሁን ላይ በነፍስ ግድያ ወንጀል ተከሳ በ1 ሚሊዮን ዶላር ዋስትና በእስር ላይ ትገኛለች። የማሪዮን ወዳጆች በሶሻል ሚዲያ ባሰፈሩት ልብ የሚነካ መልእክት ማሪዮን ህይወትሽም ሆነ ፈገግታሽ ትርጉም ነበረው ሲሉ በከፍተኛ ሐዘን ተሰናብተዋታል። በአንድ ምሽት የቃላት ልውውጥ ሳቢያ የተቀጠፈው የዚች ወጣት ህይወት በወንጀል ምርመራ ሂደት ምን አዳዲስ መረጃዎች ይወጡ ይሆን የሚለው ተጠባቂ ነው። የፖሊስ መርማሪዎች አሁንም ተጨማሪ መረጃ ያላቸው ሰዎች እንዲተባበሩ ጥሪ ያቀረቡም ይገኛል። ይሁን እንጂ በትንሽ አለመግባባትና በጥቂት የቃላት ልውውጥ የተጀመረው ግጭት የማይመለስ ህይወትን አሳጣ። ብዙ ህልምና የስኬት ህልሞች የነበራትን ወጣት እንዲሁ ላትመለስ አሸለበች። ፖሊስም ምርመራውን ሲያጠናቅቅ መረጃውን ለህዝብ ይፋ እንደሚያደርግ በመግለጽ ይህን አሳዛኝ መረጃ አጋርቷል። እኛም ከጓደኞቿ ጋር ለመዝናናት ወጥታ በድንገት ህይወቷ ባለፈው ወጣት ማዘናችንን እየገለጽን ለቤተሰቦቿ መጽናናትን በመመኘት ወደ ሌላኛው መረጃችን እናመራለን። ረቡዕ ነሐሴ 12 ቀን 2026 ዓ.ም 20 ሺህ ገደማ ህዝብ በሚኖርባትና ሁልጊዜም ጸጥተኛ እንደሆነች በሚነገርላት በሚኒሶታ ሆፕሊንግ ከተማ ጠዋት 3 ሰዓት አካባቢ ድንገት አንድ አስደንጋጭ ጥሪ ወደ ፖሊስ መምሪያ ደረሰ። ጥሪውን ያደረሱት ልጃቸውን ወደ ህጻናት ማቆያ ያመጡ አንድ ወላጅ ነበሩ። የፖሊስ አባላትም ጥሪ ወደ ደረሳቸው አድራሻ ፈጥነው ሲደርሱ ግን የጠበቃቸው ነገር የትኛውንም ሰብአዊ ህሊና የሚፈታተን ዘግናኝ እውነት ነበር። የህፃናት ማቆያ ተደርጎ በተሰራው በዚህ መኖሪያ ቤት ውስጥ የመሬት በታች ክፍል ውስጥ የ41 ዓመቷ እናትና የ7 ዓመት ህፃን ልጅ በስለት ተወግተው ህይወታቸው አልፎ ተገኘ። በቤቱ የላይኛው ክፍል ደግሞ የ41 ዓመቱ አባት ራሱን በሽጉጥ አጥፍቶ ሞቶ ተገኘ። በፍቅርና በሰላም ይኖራሉ ተብሎ የሚገመቱት እነዚህ ጥንዶች በገዛ ቤታቸው ውስጥ ወደ አሰቃቂ የደም መሬትነት ተቀይረው ነበር። የፖሊስ አዛዡ ብሬት ጄንሰን ክስተቱን እጅግ አሰቃቂ ሲል ገልጾታል። ይበልጥ ልብ የሚሰብረው ግን የአሰቃቂ ድርጊት ሲፈጸም በቦታው 6 ያህል እጅግ ትናንሽ ህጻናት ነበሩ። እንደ ዕድል ሆኖ ለአንዳቸውም ምንም አይነት የአካል ጉዳት ሳይደርስባቸው ለወላጆቻቸው በሰላም ማስረከብ ተችሏል። ነገር ግን የፖሊስ ምርመራ በዚህ ብቻ አላበቃም። በዚህ ዕለት እኩለ ቀን ገደማ በአቅራቢያው በሚገኝ ሮቢንስ ዴል በተባለ ከተማ ውስጥ በሚገኝ ሌላ መኖሪያ ቤት ውስጥ የ78 ዓመት አረጋዊ በስለት ተወግተው ህይወታቸው አልፎ ተገኝቷል። የምርመራ ቡድኑ ባደረገው ማጣራት አረጋዊዋ የዚሁ የገዳይ አባት አያት እንደሆኑና ሁለቱ ወንጀሎች በቀጥታ የተያዙ መሆናቸውን አረጋግጧል። አንድ አባት የገዛ ባለቤቱን የ7 ዓመት ልጁንና አያቱን በስለት ጨካኝ በሆነ መንገድ ለመግደል እንዲሁም ራሱን ለማጥፋት ያበቃው ያ ያልታወቀ ውስጣዊ ምስጢር ምን ይሆን? ፖሊስ አሁንም የጉዳዩን መነሻ ለማወቅ የምርመራ መዝገቡን ክፍት አድርጎ ይገኛል። ይህ አሳዛኝ ክስተት የከተማዋን ነዋሪዎች ከማስደንገጡም በላይ ህዝቡን ሁሉ አሳዝኗል። ውድ የአማርያ ቲዩብ ቤተሰቦች የዛሬውን መሰናዶ በዚያ በቃን። ዳግም በሌሎች መሰናዶች እስክንገናኝ አብራችሁን ስለቆያችሁ ከልብ እያመሰገንን እያላችሁበት ቸር ቆዩልን።